ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። አቶ ታዬ ደንደአ እጅ ሰጡ። መቼ ይሆን ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት? በምክር ቤቱ ላይ የተነሳው ጥያቄ። የሰላም ስምምነቱ 90% ዝግጁ መሆኑን ፕሬዝዳንቱ አስታወቁ። ከ125 በላይ የሽብር ተጠርጣሪዎች በቁጥጥር ስር ዋሉ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አቶ ታዬ ደንደአ እጅ ሰጡ። አቶ ታዬ ደንደአ በካቴና ታስረው ቀርበዋል። ያቀረቡት የዋስትና ጥያቄም ውድቅ ሆኗል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግሥታዊ ጉዳዮች ወንጀል ችሎት ሐሙስ ታኅሳስ 23 ቀን 2018 ዓ.ም የቀረቡት አቶ ታዬ ደንደአ ያቀረቡት የዋስትና ጥያቄ ውድቅ ሲደረግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ተወስኗል። ችሎቱ ዛሬ የተሰየመው በአቶ ታዬ ላይ አቃቢ ሕግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ታኅሳስ 22 ቀን 2018 ዓ.ም በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊያቀርባቸው አልቻለም ነበር። በዛሬው ዕለት እጃቸው በካቴና ታስሮ ችሎት ቀርበዋል። አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቶላቸው እንደነበር በመግለጽ ያ ውሳኔ አለመከበሩን ተናግረዋል። ነገር ግን የችሎቱ ትዕዛዝ በጽሑፍ በክስ መዝገቡ ላይ ባለመካተቱ የማረሚያ ቤቱ ፖሊሶች ተፈጻሚ ለማድረግ እንዳልቻሉ ተነግሯል። ችሎቱ በሐሙስ ውሎው አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱን ክስ እንዲሻሻል ወስኗል። ተከሳሹ እጃቸው በካቴና ታስሮ ችሎት ላይ ላለመቅረብ የወሰኑት አለርጂ አለብኝ በማለት ነበር። አቶ ታዬ ከዚህ ቀደም በቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወራት እስራት ተፈርዶባቸዋል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 ቀን 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። ከ125 በላይ የሽብር ተጠርጣሪዎች በቁጥጥር ስር ዋሉ። የጸጥታ ኃይሎች በመላ ሀገሪቱ ባደረጉት የተቀናጀ አሰሳ ከ125 በላይ የአይኤስአይኤስ ተጠርጣሪዎችን በቁጥጥር ስር መዋላቸውን የቱርክ የሀገር ውስጥ ጉዳይ ሚኒስትር አስታወቁ። የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊ የርሊካያ እንደገለጹት ዋና ከተማዋ አንካራን ጨምሮ በ25 ግዛቶች ውስጥ የተቀናጀ የፍተሻና ቁጥጥር ስራ ተከናውኗል። እርምጃው በያሎባ ከተማ በፖሊስና በታጣቂዎች መካከል በተከሰተ የተኩስ ልውውጥ የ3 ፖሊሶችና የ6 ታጣቂዎች ሕይወት ማለፉን ተከትሎ የተወሰደ ነው ተብሏል። ዘመቻው በአንድ ሳምንት ውስጥ ብቻ የተከናወነ 3ኛው መጠነ ሰፊ ፍተሻ ሲሆን በሀገሪቱ ባለፉት ጥቂት ቀናት ውስጥ በመቶዎች የሚቆጠሩ ግለሰቦች በሽብርተኝነት ተጠርጥረው በቁጥጥር ስር ውለዋል። የአልጀዚራ ዘገባ እንደሚያመለክተው ቱርክ በሽብር ቡድኖች ላይ የምታደርገውን ክትትል አጠናክራ ቀጥላለች። የሰላም ስምምነቱ 90% ዝግጁ መሆኑን ፕሬዝዳንቱ አስታወቁ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር የምታደርገውን ጦርነት ለማቋረጥ የሰላም ስምምነቱ 90% ዝግጁ ነው ብለዋል። ፕሬዝዳንቱ ይህን ያሉት የፈረንጆቹ 2026 አዲስ ዓመት አስመልክቶ ባስተላለፉት የእንኳን አደረሳችሁ መልእክት ነው። ዜሌንስኪ በመልእክታቸው ለ4 ዓመታት ገደማ የዘለቀውን ጦርነት ለማስቆም በሁለቱ ሀገራት መካከል የሚደረገው የሰላም ስምምነት ድርድር 10% ብቻ ይቀረዋል ብለዋል። የሰላም ስምምነቱ የቀጠናውን ሰላም ብሎም የዩክሬንንና የአውሮፓን ዕጣ ፋንታ የሚወስን ነው ሲሉ ፕሬዝዳንቱ ተናግረዋል። ዩክሬን ሰላም ለማስፈን ስትል ሁሉንም ማጣት ባትሻም ለሀገሪቱ ሕልውና መቀጠል ጦርነቱን መቋጨት ያስፈልጋል ብለዋል።
የሩሲያ ፕሬዝዳንት ቭላዲሚር ፑቲን በበኩላቸው የሩሲያን የማይበጠስ አንድነት፣ የጋራ መደጋገፍና የመጪ ጊዜ ብሩህ ተስፋ አጠናክረን እንቀጥላለን ሲሉ ለህዝባቸው ባስተላለፉት የእንኳን አደረሳችሁ መልእክት ገልጸዋል። የሩሲያን ጀግና ወታደሮች እናመሰግናለን ያሉት ፕሬዝዳንት ፑቲን በሚሊዮን የሚቆጠሩ ሩሲያውያን በመንፈስ ከጎናቸው እንዲቆሙ ጥሪ ማስተላለፋቸውን ቢቢሲ ዘግቧል። መቼ ይሆን ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት? በምክር ቤቱ ላይ የተነሳው ጥያቄ በማንነቱ አለያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም። የፍትህ ሚኒስትሯ ሀና አርአያ ስላሴ ከአማራ ክልል ጋር በተያያዘ የሽብር ክስ የተመሰረተባቸው ግለሰቦች የፍርድ ሂደት መጓተት በፓርላማው ላይ ጥያቄ አስነስቷል። ጥያቄው የተነሳው ዛሬ በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለው በማንነታቸውና በፖለቲካ አመለካከታቸው ከ2 ዓመት ከ6 ወር በላይ ታስረው የሚገኙ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎች፣ የሃይማኖት አባቶች ላይ ላቀረበው ክስ የፍትህ ሚኒስቴር ማስረጃ ማቅረብ ባለመቻሉ ፍትህ አጥተው እንደሚገኙ አመላክተዋል። ሚኒስትሩ ማስረጃና ምስክር ማቅረብ ካልቻለ ክሱን እንዲያቋርጥም ጠይቀዋል። እናንተ ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች ፍትህ በመጓደል የሚሰቃዩት እስከ መቼ ነው? መቼ ይሆን ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት? ሲሉም ጠይቀዋል። በዛሬው የፓርላማ ስብሰባ ተገኝተው ለቀረቡላቸው ጥያቄዎች ምላሽ የሰጡት የፍትህ ሚኒስትሯ ሀና አርአያ ስላሴ እኛ ምስክር ሳናቀርብ የተጓተተና የተቋረጠ ክስ የለም ብለዋል። የፍትህ ሂደቱ የተጓተተው ከክሱ አይነት ጋር በተገናኘ ምክንያት እንደሆነም ሚኒስትሯ ተናግረዋል። የሽብርና ተመሳሳይ የሆኑ ውስብስብ ወንጀሎች ላይ የወንጀል ክርክር ረጅም ጊዜ የሚወስድ ነው። ጉዳዩ ውስብስብ ስለሆነና ብዙ ምስክሮችን የሚጠይቅ ብዙ ሰነዶች የሚቀርቡበት እንዲሁም ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ነው። በዚህም ሂደቱ ጊዜ ይወስዳል ብለዋል። ይህ ሲባል ግን አጠቃላይ የወንጀል ምርመራና ክስ ሂደት ቅልጥፍና የሚፈለገው ደረጃ ላይ ደርሷል ማለት እንዳልሆነም ተናግረዋል። በሌላ በኩል ሚኒስትሯም በማንነቱ አለያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም ብለዋል። ግን አንድ ሰው የፖለቲካ ግቡን ለማሳካት ሲል በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛ፣ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን ሲሉም ተናግረዋል። ይህ መረጃ ከሸገር ኤፍኤም ሬዲዮና ከኢትዮጵያ ኢንሳይደር የተውጣጣ መሆኑን ጠቅሶ የዘገበው ቲግቫህ ኢትዮጵያ ነው። በተጨማሪም ከሰሞኑ እነ አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደለና ሌሎችም ፖለቲከኞች በይቅርታ ለመፈታት የይቅርታ ፎርም ሞልተው ማስገባታቸው በማህበራዊ ሚዲያዎች ላይ በስፋት ሲናፈስ ሰንብቷል። የጉዳዩን እውነትነት በተመለከተም ቲክቫህ ኢትዮጵያ ጠየኳቸው ያለው ቤተሰቦቻቸው ፈጽሞ ውሸት ነው ብለውኛል ነው ያለው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።